አሰላሙ አለይኩም ወራህመቱላሂ ወበረካቱ ድና የተከበሯችሁ የቻናሌ ቤተሰቦች እንደምን አላችሁ? እኔ ደህና ነኝ አልሐምዱሊላህ። ተመልሼ በአዲስ ነገር መጥቻለሁ። እንግዲህ የነ ሀዩ ጉድ አላለቀም። ቡኒ ጓደኛዋን እንግዲህ አስደበደበቻት። ማንን? ቤዚን ማለት ነው። ቤዛን ማለት ነው። ቤዛን እንግዲህ አዩ ይዛ ድቅቅ ፍልጥ አርጋ እንግዲህ በአፍንጫዋ ደም እስከሚፈስ ድረስ በቦክስ አጠጣቻት ማለት ነው። በቴስታ አረቻ አዩማ ብቻዋን አይደለችም። ጎድ አብራችሁኝ ቆዩ። ላይክ ሸር ሰብስክራይብ አይረሳ ጋይስ፣ አበረታቱኝ። ሰላማችሁ ይብዛ። እንግዲህ ማለት ነው ቡኒ የምትባል ቀልቃላ ማለት ነው ያዩ ጓደኛ በጣም ካሁን በፊትም ታቋታላችሁ። ሱመያን ስትሳደብ እኔ ባገኝሽ አለቅሽም እያለች ስትፎክር የነበረችው ቡኒ ማለት ነው። ቡኒ ማለት ነው እንግዲህ ቤዛን አስደብድባታለች። አዩን እንደበድባለን ነይ ቶሎ ብላ ቤዛን ከጠራቻት በኋላ አዩን ስልክ ደውላ ነይ ቶሎ ብላ ከጠራቻት በኋላ አንቺ ማናባሽ ስለሆንች ነው ቤዛን ምደበድቢያት እያለች እንግዲህ ስትቀባጅር ሀዩ ሆየ ደሟ ፈላና ወስዳ በቴስታ ቤዛን በአፍንጫዋ ደምተን እስከሚላ ድረስ አፈነጭቻት። ምን አረ ሰይድ ገና ጉድ ያመጣል። አግቢባት፣ ያ ምሽግር አለው ሰይድን ሶስተኛ ባል አግቢባት እያለች ስትመክራስ ቆይታ አስደበደበቻት። ከዛ በኋላ እሷን በቴስታ ስትላ ስታይ እሷ በሩጫ ልማለች እላችኋለሁ። እንደዚህ ያለ ጓደኛ ይጣልባችሁ። እናንተን አስገድሎ እራሱን ለማምለጥ የሚሞክር ጓደኛ አላህ የያዝላችሁ። በጣም ነው የሚያሳዝነው ማለት ነው። አዩ እንግዲህ እንዳያችሁት እንግዲህ ማለት ነው ሰሞኑን ሰው መደብደብ ላይ ናት። እንግዲህ ያገኘችውን ሰው ኑቶሎ ምናምን ሰይድ ጋር ሲያወሩ ያየችውን ሁሉ ኑቶሎ እኔ ቤት እንድጋብዛችሁ ምሳ ምናምን ትልና እንግዲህ ትጋብዛችኋለች። ከዛም ሲመጡ በቴስታ ገጭጓ አድርጋ እንግዲህ ደማቸው ጤን እስከሚል ካሁን በፊት ጥርስ ሰበረች፣ ሌላ ሰው አስፈነከተች። አረ ያላደረገችው የለም አዩ ማለት ነው። ሰይድ ምን ይሻለዋል? ሰይድ ምን ይሻለዋል? ወደፊት ሰይድ በህይወት የሚኖር ይመስላችኋል? አይመስለኝም። በዛ አይነት ሰይድን አሁን ካገኘችው አዩ ምን እንደምታደርገው እኔ አላቅም። ሰይድ አሁን ያለበት እጣ ፈንታ እልም ብሎ ወደ የመን መመለስ ነው ማለት ነው። የመን እንግዲህ ሱመያ ጋር መሄድ አለበት ማለት ነው። የመን ሄዶ ሰላሙን ማግኘት አለበት። አዩ ወደ የመን እንደማትመጣ ተስፋ አደርጋለሁ። ካልሆነ ሰይድንም ስታገኘው አትለቀውም ማለት ነው። እሷ በቃ እንግዲህ ሰው መማር አታውቅም ማለት ነው። በባሏ የመጣ ከአሁን በፊትም ቡኒን ልደበድባት ቤቷ ጠርታ እያስፈራራቻት ነበረ እና እኔ በባሌ የመጣውን ይዤ ድቁስቁስ ፍጭጭት ነው የማደርገው ስትላዩ እንግዲህ ተናግራለች ማለት ነው። ማንም ይሁን ሰይድን የሚናገርባትን፣ ሰይድን የሚያማልልባትን፣ ሰይድን አግባኝ እያለ ሰይድን ለመውሰድ የሚፈልግን ሰው አትፋታም። ሱመያን አይታችኋል። እገልላለሁ ባገኛ እያለች ሱመያ ያው ሸውዳት ቤቷ ሂዳ በልታ ጠጥታ ሳትነቃባት ወጣች ማለት ነው። እና አሁን ድረስ ብታገኛ ሱመያ እንደማትለቃት እናውቃለን ማለት ነው። ነገር ግን ሰይድ ምን አስቦ ነው? እች ልጅ አታሲዘውም? አሁን እንደዛ አፍንጫዋን ደም በደም አድርጋስ በቴስታ ማለት ነው በራስ ቴስታ ገብታላት ከዛም በኋላ ነገ ጧት ደግሞ ሌላይቱን ትደበድባለች። እንደዚህ እያለች እስከ መቼ ድረስ ነው የምትኖረው ማለት ነው? እች ልጅ ግን ብቻዋናስ እንደዚህ ቀጫጫ ሆናን ከዛም እንደዛ አድርጋ ሰው የምደበድበው ማለት ነው። እኔ እኮ በጣም የሚገርመኝ ነገር አመታቷ ነገር ነው። ወደ ሌላው ነገር ሲሄድ ደግሞ ሶፊ ቡታጅራ ከሄደ በኋላ የቡታጅራዎችን ባህል የስልጤ ወንዝ ሂዳ ደግሞ የሆነ ሀይቅ ሂዳ ሸይጣን የሚባል ሀይቅ ማለት ነው። እዛ ሂዳ እያዝናናቻት ነበረ ማለት ነው። እንግዲህ ለምለም ጋራ ሂዳ የትንቢ ጋራ ሂዳ እያስጎበኘቻት ነው። የሀገሯን ባህል፣ የሀገሯን ትዝታ፣ የሀገሯ ህዝብ አኗኗራቸው ሁሉን ነገር እየነገረቻት አለባበሳቸው ሁሉን ነገር እያስተማረቻት ባህሏን እያስቃኘቻት ትገኛለች ማለት ነው። በጣም ነው ደስ የሚለው። እኔ ደስ የሚለኝ ነገር ለምለም ያላት ለሰው ያላት ቀረቤታ በጣም ደስ ይለኛል ማለት ነው። እና እንግዲህ ማን ጋር እንደሆነ ባላቅም አስታርቂኝ ያለቻት እየጠበቅን ነው። የሆነ ነገር ይኖራል ብዬ ለአሁን ግን እያስጎበኘቻት እያዝናናሻት ስለሆነ ከልብ እናመሰግናለን። ሶፊያ ደስ ስላለች ደስ ብሎናል። ነገር ግን ያው የሆነ ነገር በቃ አላቅም ማለት ነው። የሆነ ነገር ይሰማኛል። ለምን ቡታጅራ ድረስ ሄደች? ለመዝናናት ነው ወይንስ ለምን?
ለምን የሚለው ነገር ለእኔም ጥያቄ ነው ማለት ነው። ለእናንተም ጥያቄ እንደሚሆንባችሁ ይገባኛል ማለት ነው። ሆኖም ግን ስለተዝናናሽ ሀገር ስላወቅሽ የቴምፒን ሀገር ስላያሽላት በጣም ደስ ይብሎኛል ማለት ነው። እንግዲህ በተሻለ ነገር እንደምትመጡ ተስፋ አደርጋለሁ። ከቡታጅራ መልስ ምን እንጠብቃለን የሚለውም ነገር ደግሞ ያጓጓኛል ማለት ነው። እንግዲህ ብትታረቁ ከፈኪሀ ጋራ ብትታረቁ አስታርቂኝ ያለችው እንግዲህ ከማን ጋር እንደሆነ ከፈኪሀ ጋር ነው ብዬ ተስፋ አደርጋለሁኝ። እንግዲህ ሊቶፊቅ እንዳገባ ይታወቃል። ስለዚህ መታረቅ የምትፈልገው ከፈኪሀ ጋር ነው ብዬ ተስፋ አደርጋለሁኝ እና በቅርብ ቀን አዲስ ነገር እናያለን ብዬ ተስፋ አደርጋለሁ። አላቅም አስገድዶ አያቅም። በሌላ ቪዲዮ እስከምንገናኝ ድረስ መልካምን ሁሉ እየተመኘሁላችሁ ላይክ፣ ሸር፣ ሰብስክራይብ አይረሳ እላለሁኝ። ሰላማችሁ ይብዛ። አሰላሙ አሌይኩም ወራህመቱላሂ ወበረካቱሁ። ሰላም ለሀገራችንም የኢትዮጵያ ይሁን ለህዝቦቿ።